በነገራችን ላይ አብርሃም በተደጋጋሚ እኮ ሰዎች እየመጡ እኮ ይሄን ነገር ሲነግሩን ነው የቆዩት አይደል? እንትና ውሸቱን ነው፣ እንትና ውሸቱን ነው፣ እዛ ጋር የሆነ ነገር እየሰሩ ነው ምናምን ያላለ ሰው የለም። እና ዳኒ ታመንከው። ዳኒ አሁን አንተን ወዶ ሄርሜላን ወዷት ለእናንተ አስቦላችሁ ለእናንተ ጥሩ ህይወት ተመኝቶላችሁ ምናምን ነገር ከዛ ደግሞ እነዛን ከርቷቸው ስለነዛ ማውራት ፈልጎ መጥቶ መስለሃል ስታስበው? አንተ ራስህ እስቲ አርቀህ አስብ እስቲ ነገሮችን በምን አይነት ካልኩሌሽን ነው እንደው ዳኒ አንተን ወዶና ለእናንተ አስቦላችሁ መጥቶ የነገራችሁ ወይስ እዛ ጋር ምን ተፈጠረ ብላችሁ እንዴት አላሰባችሁም? ለማንኛውም ግን ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ይበል። እንግዲህ ቪዲዮን እስከ መጨረሻ ተመልከቱ ላለው ከዛ ሰብስክራይብ ማድረጋችሁን አትርሱ። ቻናሉ እንዲያድግ የራሳችሁን አስተዋጽኦ አድርጉ ላለው ማለት ነው። ቀጥታ ወደ ቪዲዮ ስንሄድ እንግዲህ በዚህ ቪዲዮ ምንድነው ዳኒ መጥቶ ስለነ ሩታ ነገራቸው ነው ዋናው ፖይንት ማለት ነው። ግን ዳኒ ለመጠነስ ለነ ሩታ ነገራቸው ብለን ስንጠይቅ ምንም አይነት ፖይንት አልባ ነው። በቃ ምንም ትርጉም የሌለው ነገር ማለት ነው። ዳኒ ዛጋ ዛሬ ማንደው ኤፍሬም መጥቶ ከሩታ ጋር በጣም ፒስ ሆኖ የራሳቸውን ነገር እየቀመሩና እና አቡሽ ብዙ ነው ያደረጉ እንደሆነ አይደለም እናንተ እኛ እንደ ኦዲየንስ እንኳን የምንረዳው ነገር ነው አይደለ? ዳኒ ባይነገርንም የምናውቀው ነገር ነው። ዳኒ ደግሞ እዚህ ጋር ፋውል ወጥቷል አይደል? አላስ አድርገውታል ወይም ደግሞ ሩታ እየፈለገችው አይደለም። አሁን ለቀመሯም ለምኗም እያስገባቸው አይደለም። ሙሉ ለሙሉ አሁን ከኤፍሬም ጋር ነው እየሰራች ያለችውና ከኤፍሬም ጋር ነው የምትሆነው። ከኤፍሬም ጋር ነገረ ስሯ ሁሉ ነገሯ ከኤፍሬም ጋር ነው። ስለዚህ ያን ሽረባ ስለቀረበትና ከሩታ ጋር የሚቀርምሩት ነገርና ቪዲዮ ላይ ያስገቡ ስላልሆነ ተናዶ ነው ሊሆን የሚችለው እዚህ ጋር ዳኒ መጥቶ ስለ ሩታ ሊያወራችሁ የፈለገው እንጂ በታሪክ ለእናንተ አስቦላችሁ ወይ ደግሞ ዳኒ እኛ ካየነው ሰዓት ጀምሮ ከምንከታተላችሁ ሰዓት ጀምሮ ዳኒ ለሰው ጥሩ ነገር ሲያስብ ለእናንተ ጥሩ ነገር ሲያስብ አይደለ? ለእናንተ ለሩታ ጥሩ ነገር ሲያስብ አይተነው አናውቅም አይደለ? በቪዲዮ መሀል ሁሌ ተንኮል፣ ሁሌ ሸር፣ ሁሌ መሰሪ ነገሮችን ሲያደርግ ነው ያየነው። ከሜሪ ጋርም ሲሆኑ እንደዛ። አሁን ላይ ደግሞ ከሜሪ ጋር ተጣልቷል። አንድ ሁለት ደግሞ እንትና አልፈልግም ብለዋለች። ማንጭ ሩታ ልታስገባው አልቻለች። በምትሰራው ስራ ሁሉ በተደጋጋሚ ካያችሁ በጣም ሲቃጠልና ሲናደድ ነው ያለው። በተለይ ደግሞ አሁን ላይ ሩታን የሚጠቅማት ኤፍሬም ስለሆነ ኤፍሬም ነው ንቅ አርጋ ያዘችው ለጉዳዩዋ ሲባል ማለት ነው። ስለዚህ ማንም ዳኒ ደግሞ ቅርታ ማለት በዛ መሀል እየተፈለገ ስላልሆነ ግዴታ ምን ማድረግ ነበረበት? ሩታን ለማሳጣት እናንተ ጋር መጥቶ እንደዚህ አድርጓል ብሎ መናገር ነበረበት። ያ ነው በቃ ካላስ ፖይንቱ፣ ሌላ ምንም ፖይንት የለውም እንጂ እናንተ ወዳችሁ ወይ ደግሞ ለእናንተ አስቦላችሁ የእናንተ ፍቅር ለማዳን ያደረገው ምንም አይነት ነገር እንደሌለ ነው የሚሰማኝ። እስቲ ቤተሰብ እናንተ ደግሞ ዳኒ እውነቱን አሁን ለነ ሄርሜላ አስቦላቸው ነው? እስቲ ኮመንት አድርጉልኝ። ወይስ የራሱን ሴራ ወይስ ያልተመቸው ነገር ስላለና እዛ ጋር ስለተጎራበጡት ነው መጥቶ እዚህ ጋር ለነ አብርሽ እየነገራቸው ያለው ማለት ነውና እስቲ ኮመንት አድርጉ። ያችን ኮመንት አድርጉልኝ ማለት ነው። እኔ ይሄን ነው የምለው። በዛ ላይ ደግሞ የነ አብርሃምን ደካማ ጎን ያውቃል በትክክለኝነት ማለት ነው። ከማንም በላይ ዳኒ በጣም ከባድ ሰው ነው። ስለዚህ የነ ሄርሜላና የነ አብርሽን ደካማ ጎን ስለሚያውቅ በዚህ በኩል መጥቼ ባናግራቸውና ይሄን ነገር በነግራቸው ሊሰሙ ሊያዳምጡኝ ይችላሉ ብሎ አስቧል። ስለዚህ ግዴታ ማድረግ ያለበት መጥቶ በዚህ መንገር ነበረ። እነሱም ደግሞ ተሳክቶታል፣ አምነውታል ማለት ነው። ብዙ አምነዋለች፣ እነ ሄርሜላም አምነውታል ማለት ነው። በነገራችን ላይ ዳኒ እዚህ ጋር ያመጣው ፖይንት አልባን ያልኳችሁ ምክንያት ልንገራችሁ። እነ ሄርሜ እኛ እኮ ስቲል እኮ ሜሪ ጥሩ ልጅ ነች፣ ሜሪ ለእነ አብርሃም ታስባለች እያልን አይደለም ያለነው። እነሱም ደግሞ ጥርጣሬ ውስጥ ነው ያሉት። የፈለገ ቢሆን አይደለ እንዴ ጓደኞቻቸው ሁላ እኮ ሜሪ የተቀበላት ሰው የለም፣ በጥርጣሬ ነው ያሉት። ኢቭን ቢቀበሏት ራሱ ሩታና ሜሪ መገናኘታቸው ለዚህ ቲም ዲል ሊሆን ጉዳይ ሊሆን አይገባም። ለምን ካላችሁ እዚህ ጋር እያሳያችሁ ያለው እዚህ ጋር እንደምታዩት እያሳያችሁ ያለው ፎቶ ነው። ሩታ ሜሪና ኤፍሬም አብረው ሆነው የሚያሳይ ፎቶ ነው ያሳያቸው እና ምን ይፈጠር በራሳቸው ጉዳይ ሊሸርቡም ይሁን ለምን ጉዳይ እኮ ሊገናኙ ይችላሉ። ግን ታዲያ የነ አብርሃም ጉዳይ እዚህ ጋር ምንድነው የሚታወቅ ነገር ነው አይደል? እዚህ ጋር ዳኒ ሩታ ኤፍሬምና በግልጽ የሚናገሩት ነገር ነው፣ የተናገሩትም ያለው ነገር ነው። ምንም ጥያቄ የለውም። ኤፍሬም ሄርሜላና አብርሽ እንዲሆኑ አልፈልግም ብሏል። አሁንም እያለ ነው። በቪዲዮ በተደጋጋሚ የሚለው ነገር ነው። የሩታም ሴራ ይታወቃል። ከዛ በተረፈ ለምን በዚህ ልክ ልታምኑት ፈለጋችሁ? ትላንትና ያንን ነገር ስታደርግባችሁ የነበራችሁ ሴት እናንተ በእርግጠኛው የማወራው እዚህ ጋር ሜሪን ሊያምኑ አይችሉም። እና አብርሃም ካመኑም ቂል ናቸው፣ ጅል ናቸው ነው ብለን የምናልፋቸው እንጂ ሜሪን አምነው ከሆነ እኔ አላቅም እንጃ በምን አይነት ነገር ሊያመህ እንደቻሉ አላቅምና
ዳኒ እዚህ ከተናገረው ነገር ዓለም የሚያውቀው እኛ የምናውቀው አይደለም። እናንተ ኦዲየንስ የምናውቀውን ነገር መቶ ስለነገራችሁ በቃ የነሱ ሚስጥር ይዞ መጣ። የኛ ወዳጅ ነው ትክክል ያደረገው ምናምን ብለህ ከዚህ ጋር የምትለው ነገር አብርሃም የጅልነትን አቁም ነው እኛ ሁሌ የምንለው ማለት ነው። እኛ ሁሌ ኦዲየንስ የምናደድብክ የጅልነትን አቁም። እዚህ ጋር ያመጣልህ ፎቶ ነው። ፎቶ ተቀምጦ አውሩ በቃ። እናንተ መጀመሪያም ዳኒ ያላችሁ ማላላችሁም ራሱ መጠበቅ ነበር አለባችሁ፣ ወደፊት መጠበቅ አለባችሁ። ምን ጥያቄ የለውም እንጂ አሁን እዚህ ጋር አንዳንዴ ወደ እውነታው ነው እዚህ ጋር የምንናገር። ወደ እውነታው ስናዘነብል ዳኒ እዚህ ጋር መቶ ለእናንተ የነገረበት ምክንያት የራሱን አድቫንቴጅ ብቻ እየጠበቀ ያለበት ነገር ነው እንጂ እናንተን ለማዳን ለእናንተ አግዞ እንዳልሆነ ሊገባችሁ ይገባልና ቤተሰብ ምን ትላላችሁ? ባይኔ ማለት ነው። ሌላ ደግሞ ቡዜ እኔ በጠንካራ ጎንሽ እና በትልቅነትሽ ነው እዚህ ጋር በአስተዋይነትሽ ነው ሁሌ ማቀሽ እዚህ ጋር ምናይሽም ማለት ነው። ስለዚህ ግን ዳኒ ለምን እንዳመንሽው አላውቅም እኔ ነገ ተገልብጦ ደግሞ የነገ ሲሰራ እና አሁን እኮ እነ ሩታ ስላገለሉት ነው እያለን እኮ ነው ያለነው። እነ ሩታ ነገ ሲቀርቡትና ወይ ደግሞ በሌላ እሱን በሚጠቅም ቪዲዮ ወይ ደግሞ እሱ በሚጠቀምበት ነገር ካለ ከነ ነው በቃ ነገሩን ሁሉ ረስቶ ወደ እነ ሩታ የሚሄደው አሁን ጥቅም ስላጣ ብቻ ነው በቃ እነ ሩታን የከዳቸው። ደግሞ ከታሽ አይደለም እርግጠኛ ነኝ እዚህ ጋርም ደግሞ ሌላ በሌላ እንግዳ ወለና የሚገባው ይሄም ደግሞ ሌላ ሴራ እንዳይሆን ብዬ አስባለሁ። እና ሄርሜላና አብርሽ የሚተኛላችሁ ሰው ስላለ አርፋችሁ ብትቀመጡ ሞር ደግሞ አብርሃም ከሩታ በላይ ማንሽ ከሄርሜላ በላይ ደግሞ ልጇን እያስበላሃትና እያንከራፈካት በየቪዲዮ እየወሰድክ የምታሳጣትና ዋጋ አልባ የምታረጋት አንተ ነህና በቃ አንተ እንደሆነ ልጅ ቆፍታ እንደበል በቃ ከነሱ ጋር አትገናኝና ባሉ ጊዜ አትምጣ ሂድ ባሉ ጊዜ አትሂድ በቃ ወንድምህንም አትመነው። ወንድም ደግሞ እዚህ ጋር ሄርሜላን ያፈቅራታል ምናምን ነገር ያለው ዳኒ ከዚህ ትዝ ካላችሁ በጣም እኔ ወድሻለሁ ሊንከባከብሽ ከአብርሃም ጋር ምናምን እያለ ሲያወራ የነበረበት ቶን ነበር። ትዝ ካላችሁ ቤተሰብ አትሰሱንም ነገር ማለት ነው። ዛሬ ለምን ኤፍሬም ያፈቅራሃል ብሎ ዳኒ መጣ? ከብዙ አንግል ለመዚህ ጋር መመራህ ያለብን ዳኒ እዚህ ጋር ስለተናገረ ብቻ ልናምነው አይገባም ባይኔ ማለት ነው። ክፍተታቸውን ተጠቅሞ ነው እዚህ ጋር መጥቶ ሊያወራ የቻለው ማለት ነውና ሜሪም ብትሆን የራሷ ጉዳይ፣ እዛ ጋር ሩታም ብትሆን የራሷ ጉዳይ፣ እዛ ኤፍሬም ቢሆን የራሷ ጉዳይ። በቃ እናንተ ዋናው አላማችሁ እዚህ ጋር እነዚህ ሰዎች መራቅ ነው ያለባችሁ። ዳኒ እናምናችሁ እዛ ጋር ያለውን ነገር መቀበልና መቀበል ይሄ ፖይንት አይደለም። በቃ መጀመሪያውን መጠንቀቅ አለባችሁ፣ አሁን መጠንቀቅ አለባችሁ፣ ወደፊት መጠንቀቅ አለባችሁ ከሚለው ሀሳብ ነው ማለት ነው። ቤተሰብ እስቲ እናንተን ሀሳብ ደግሞ ኮሜንት ላይ አድርጉልኝ ነው የምለው። ሌላው ደግሞ ከዚህ በተጨማሪ ካያችሁት ቀጣዩን ቪዲዮ ምንድነው አብርሃምና ሄርሜላ አመጧቸው ኤፍሬምና ሩታ ከዛ አወጣጧቸው ነገር ከዛ ተገናኝተናል ያለች ሩታ ባይዘው የምታረገው ነገር በጣም ጠንቃ የምታክሰው ነች። የምትሰራውን ስራ እንዳለ ጠንቃ የምታውቀው ቀላይን ብላ ፖስታ ነበረ አያ ይዘገያል እንጂ የጅብ ነች የሚል ፖስታ ነበረ ካያችሁት ማለት ነው። ከዛ ደግሞ ማታ መታ ደግሞ እኔ አልፈልገውም አብርሃም ምንም ብለ ተቀረጸራለች ማለት ነው። ስለዚህ የሩታ ልብ ማግኘት በጣም ከባድ ነው። ስለዚህ አሁን የምለው ነገር ምንድነው ጠላትክ ማንም አይደለም አብርሃም ከሩታ በላይ ኤፍሬም ወንድምክ ነው ጠላትክ። ኤፍሬምን ራቀው። ሩታ ምንም አታረገም። ሩታ የምትጠቀምባቸው መሳሪያዎች አሉ። አንዱ ሲመቻት አንዱ ሲተዋት አንዱ ያደረገች በተለይ ደግሞ የሚጠቅማት በጣም ከሆነ ማድረግ ያለባት መስዋዕት ከፍላ ያን ሰውዬ ከራሷ እጅ አታውጣው ማለት ነው። ማድረግ ያለባትን ስቴፕ ትሄዳለች ማለት ነው። ስለዚህ አሁን ትልቁ ጠላት አብርሃም ኤፍሬምና ኤፍሬም ወንድም ነው ማለት ነው። ዳኒ ያወራው ነገር ምንም እንኳን ትክክል ቢሆን ራሱ ማረግ ያለባችሁ መጀመሪያ ነው። እዚህ ጋር አዝነውላችሁ አልመጣም ከሚለው ፖይንት ነው እዚህ ጋር ያወራሁት። ዳኒ ትክክል አይደለም ምናምን እኮ አይደለም፣ ግን ይሄ ማንንም ኦዲየንስ ሊያውቀውና ሊረዳው የሚገባው ነው እንጂ ዳኒ ለእናንተ አስቡላችሁ አይደለም። ዳኒ እንዳትቀርቡ ከዚህ በኋላ ልቅረባችሁ ቢል ነው ነገር ቢያስብ ራሱ ግን እንዳትቀርቡት። ምክንያቱም እሱ ለራሱ አስቦና የራሱ አድቫንቴጅ ስለቀረበት ብቻ ነው እዚህ ጋር መጥቶ ለእናንተ የነገራችሁ ወይ ደግሞ እዛ ጋር ስለተጎራበጠ ብቻ ነው እንጂ ለእናንተ አስቡላችሁ አይደለም የሚለውን ነው ማለት ነው። ቤተሰብ እናንተ የተሰማችሁን ሀሳብ እስቲ ኮሜንት አድርጉላለሁ። እንግዲህ ይሄን ያለው ነገር እኔ ምለው እዚህ ጋር ማለት ፈልገው አብርሃም ያተካራውን ንትርኩን ጭቅጭቁን ትተክ ሄርሜላ በሆዷ ጽንስ ይዛለች። ስጋት አትሁንባት፣ ለህይወቷ ስጋት አትሁንባት። በጣም ባንተ ህይወት ላይ በሚመጡ ነገሮች እንዳለ ሄርሜላ በጣም የተጎዳችና የተጨነቀች ህይወቷ በጣም እየተመሰቃቀለባት ያለች ልጅ ነችና ለሄርሜላ በለክ በቃ ቆፍጠን ያለ ወንድና እዚህ ጋር ስብስብ ብለ መኖሩን አስብ ባይኔ ማለት ነው። እዛ ጋር አንተ ተከራይተህ ትኖራለህ፣ እሷ እዚህ ጋር ቤት አለ። ገለመኔ መሰብሰቡን ለምን እንዳልፈለከውና እዚህ ጋር ያለውን አጀብ ለምን እንደፈለከው ግልጽ አይደለም ማለት ነው። ቤተሰብ እስቲ የተሰማችሁን ኮሜንት እናንተ ደግሞ አድርጉ። አብርሃም ምን እያደረገ ነው? አብርሃም ከቀልቡ ነው ወይ? ቡዜ ምከሪው፣ በቃ ምከሪው። ትክክል አይደለም እያደረገ ያለው ነገር። አርፎ በቃ ተሰድሮ ቢቀመጥ ነገሮቹ በዚህ ልክ ይቀሉ ነበረ ባይኔ ማለት ነው። በዚህ ልክ አይደፍሯቸውም ነበር። አብረው መኖር ቢጀምሩ በዚህ ልክ አይደፍሯቸውም ነበረ። የሱ መናቅ ነው ሩታን ማን ሄርሜላን እያስናቃት ያለ ማለት ነው። ቤተሰብ እስካሁን ከተመለከታችሁ ቪዲዮን ሰብስክራይብ ማድረጋችሁን አትርሱ።
ባይ። ወዳችኋለሁ። ቻው